ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል የአይሲቲ ወይ ደግሞ ኢንፎርሜሽን ቴክኖሎጂ ትምህርት ይሆናል ማለት ነው። የሰባተኛ ክፍል የኢንፎርሜሽን ቴክኖሎጂ ትምህርቶች በአጠቃላይ ወደ 6 ቻፕተር ናቸው። የመጀመሪያው ዩኒት ኢንትሮዳክሽን ቱ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ነው። ሁለተኛው ዩኒት ደግሞ ኮምፒውተር ሃርድዌር ነው። ሶስተኛው ኮምፒውተር ሶፍትዌር ነው። ቻፕተር 4 ደግሞ ኢንተርኔት ነው። ቻፕተር 5 ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተር ይሆናል። ቻፕተር 6 ደግሞ ሎጂክ ኦሪየንትድ ግራፊክስ ኦሪየንትድ ፕሮግራሚንግ የሚል ይሆናል ማለት ነው። በዛሬው ቪዲዮአችን ዩኒቷን ኢንትሮዳክሽን ቱ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ የሚለውን የምናይ ይሆናል ማለት ነው። እዚህ ጋር ዩኒት አውትካሞች አሉ። at the end of this unit ይሄን ዩኒት ከጨረስን በኋላ student will able to ተማሪዎች የሚችሏቸው ደግሞ ማወቅ ያለባቸው ነጥቦች አሉ። የመጀመሪያው ዲፋይን አይሲቲ ነው። አይሲቲን ዲፋይን ታደርጋላችሁ። ከዛ ደግሞ ዲፋይን ኮምፒውተርንም እንደዚሁ ታብራራላችሁ። ዲፈረንሺየት ቢትዊን አይቲ ኤንድ አይሲቲ የአይቲን እና የአይሲቲን ልዩነት ደግሞ መለየት ትችላላችሁ ማለት ነው። ሌላው ደግሞ ኤክስፕሌን ዘ ኮንሴፕት ኦፍ ኢንፎርሜሽን ቴክኖሎጂ አይቲ ወይ ደግሞ ኢንፎርሜሽን ቴክኖሎጂ ኮንሴፕቱን ሐሳቡን ምን እንደሆነ ኤክስፕሌን ወይ ደግሞ ማብራራት ትችላላችሁ ማለት ነው። ሌላኛው ደግሞ ዲስከስ እንወያያለን ወይ ደግሞ ያብራራልናል ማለት ነው። ቤዚክ ኤሌመንት ኦፍ አይሲቲ ሲስተም የአይሲቲ ሲስተም ዋና ክፍሎች የሚባሉትን ነገሮች ያብራራልናል በዚህ ዩኒት ስር ማለት ነው። እሺ ኦቨርቪው ላይ አጠቃላይ ስለ ቻፕተሩ አጠር ያለች መግለጫ እዚህ ጋር ያቀርብላችኋል። this unit draws students attention ይሄ ዩኒት ምን ያደርጋል? ተማሪዎች አቴንሽን እንዲሰጡ በደንብ እንዳስተውሉ ስለምን to the important role that information and communication technology ወይ ደግሞ ICT ባጭሩ ሲጻፍ ማለት ነው ፕሌስ ምን አይነት ሚና ይጫወታል? ኢምፖርታንት ሮል ጠቀሜታው በምን ዙሪያ in our daily lives በህይወታችን ዙሪያ በእለት ተእለት ህይወታችን ዙሪያ ያለው ጠቀሜታ የአይሲቲ ማለት ነው። በእለት ተእለት ህይወታችን ላይ የአይሲቲ ጥቅም ምን እንደሆነ ተማሪዎች እንዲገነዘቡ ያደርጋል ማለት ነው። nowadays በአሁኑ ሰዓት ICT is used in communication ICT የት ቦታ ላይ እንጠቀመዋለን? ኮሚኒኬሽን መገናኛ ላይ ለግንኙነት፣ ኤዱኬሽን ለትምህርት፣ ኢንተርቴይንመንት ለመዝናኛ፣ ኢኮመርስ የኢንተርኔት ላይ ንግድ ማለት ነው። ኢኮመርስ ማለት ሶ እነዚህ ኤሪያዎች ላይ ICTን እንጠቀማለን ማለት ነው። the unit also describes ዩኒቱ አሁንም ምን ይገልጻል? ዲስክራይብ ይገልጻል ስለምን the basic terminology ዋና ቃላቶች such as ለምሳሌ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የሚለውን ቃል በደንብ ያብራራልናል። ኢንፎርሜሽን ቴክኖሎጂን የሚለውንም ቃል ያብራራልናል ማለት ነው። the basic element of ICT የICT basic element ወይ ደግሞ ዋና ክፍሎች የሚባሉት 4 ናቸው። እነሱም ዳታ፣ ኢንፎርሜሽን፣ ዩዘር እና communication and technology ናቸው። are described in detail in this unit እዚህ ዩኒት ላይ በጥልቀት በደንብ ይብራራሉ ማለት ነው። in addition በተጨማሪም the unit gives background knowledge አሁንም ይሄ ዩኒት ለኛ background knowledge ማለት ዋና የሆኑ ነገሮችን ዋና የሆኑ ዕውቀቶችን ያስጨብጠናል ወይም ይሰጠናል።
ስለምን about ኮምፒውተር ስለ ኮምፒውተር እና their basic characteristics ፕላስ ደግሞ የኮምፒውተር ዋና ባህሪዎች የሚሉትን ነገሮች ያስተምረናል ማለት ነው። በዚህ ዩኒት ውስጥ የምትማሩት ነው። እሺ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ብሬንስቶርሚንግ አክቲቪቲ አነቃቂ ጥያቄዎች ማለት ነው። ብሬንስቶርሚንግ አእምሮአችንን የሚያነቃቁ። እሺ have you ever thought what ICT is? ICT ምን እንደሆነ ታውቃላችሁ ወይ ነው። how it works እንዴት ይሰራል? ICT ምንድነው? እንዴት ይሰራል የሚለውን ጥያቄ ይጠይቀናል ማለት ነው። እሺ መልሱ እዚህ ጋር በደንብ ይብራራላችኋል። the term information communication technology ባጭሩ ICT የሚባለው refers to all communication technology ሁሉንም የመገናኛ ቴክኖሎጂዎችን የያዘ ነው። including ሌላም ይይዛል ያካትታል በውስጡ ምን ይይዛል? ሁሉንም የመገናኛ ቴክኖሎጂዎች በውስጡ የያዘ ነው። ምን ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የምንለው የመገናኛ ሲባል ለምሳሌ ፎን ሞባይል ፎን ለምሳሌ ለመገናኛ የሚያገለግለን ነው። ኮምፒውተርም ለመገናኛ እንጠቀምበታለን። ምክንያቱም አፕሊኬሽኖችን ስለሚይዝ ለምሳሌ ቴሌግራምን ይይዛል፣ ሌላ ዋትስአፕን እነዛን ተጠቅመን ለመገናኛ እንጠቀመዋለን ማለት ነው። እነዚህን ነገሮች በሙሉ አይሲቲ ውስጥ ይካተታሉ። ኢንክሉዲንግ ሌላም ነገሮች ይካተታሉ። ለምሳሌ ኢንተርኔት፣ ሞባይል ፎን፣ ቴሌቪዥን፣ ኮምፒውተር፣ ታብሌት፣ ካሜራ እነዚህን ነገሮች አይሲቲ ውስጥ እናገኛለን ማለት ነው። it also refers to አሁንም አይሲቲ የሚለው ቃል ምን ማለት ነው? to integrate ማጣመር ማለት ነው። ኢንተግሬት ማድረግ ምንድነው የሚያጣምርልን? ቴሌፎንን፣ ስልክን፣ ኦዲዮ ቪዥዋል ኔትወርክ ድምጽን ከምን ጋር? ከኮምፒውተር ኔትወርክ ጋር። ከዛ ሁለቱን ካጣመረ በኋላ to enable the user ወይ ደግሞ ተጠቃሚው ምን ማድረግ እንዲችል enable ማለት እንዲችል ምን ማድረግ እንዲችል ነው? to access ማግኘት እንዲችል፣ retrieve መገምገም እንዲችል፣ መጎበኘት ወይም መገምገም እንዲችል፣ store ማጠራቀም እንዲችል፣ transmit ማስተላለፍ እንዲችል፣ manipulate information ጠቃሚ ኢንፎርሜሽኖችን ማለት ነው። ጠቃሚ የሆኑ ኢንፎርሜሽኖችን ምን ማድረግ ይችላል? አክሰስ ማድረግ ይችላል፣ ማግኘት ይችላል፣ መገምገም ይችላል፣ ማጠራቀም ወይም ማከማቸት ይችላል፣ ትራንስሚት ማድረግ ይችላል፣ ለሌላ ሰው ማስተላለፍ ይችላል። በምን መንገድ ነው? in digital or electronic form በዲጂታል ወይ ደግሞ በኤሌክትሮኒክ ፎርም ዳታዎችን ጠቃሚ የሆኑ መረጃዎችን ማግኘት፣ ማስተላለፍ፣ ስቶር ማድረግ ይችላል ማለት ነው። እዚህ ጋር ዲጂታል ወይም ደግሞ ኤሌክትሮኒክ ፎርም ሲባል ምንድነው? ለምሳሌ በወረቀት ጽፈን ከሆነ እሱ ዲጂታል አይባልም። ምን ማድረግ ዲጂታል ፎርም ወይ ደግሞ ኤሌክትሮኒክ ፎርም የምንለው በአይናችን ማየት እንችላለን፣ በእጃችን ግን መጨበጥ አንችልም። ለምሳሌ እዚህ ጋር እኔ እዚህ ጋር እያስረዳኋችሁ ያለው ፒዲኤፍ ምንድነው? ዲጂታል ነው የሚባለው። ምክንያቱም በአይኔ ያየዋለሁ፣ ነገር ግን መጨበጥ አልችልም። ግን መጽሐፍ ከሆነ እሱ ዲጂታል አይባልም ማለት ነው። በወረቀት ላይ ጽፈን ከሆነ ወይ ደግሞ ፕሪንት የተደረገ ነገር ከሆነ እሱ ዲጂታል አይባልም። ዲጂታል ወይ ደግሞ ኤሌክትሮኒክ ፎርም የምንለው ፒዲኤፍ ለምሳሌ ፒዲኤፍን መውሰድ ትችላላችሁ። በዛ መልኩ ነው ማለት ነው ኢንፎርሜሽኖችን ዩዘሮች ወይ ደግሞ ተጠቃሚዎች አክሰስ ማድረግ የሚችሉት ማለት ነው። ሌላኛው ኢንፎርሜሽን ቴክኖሎጂ ነው ወይ ደግሞ አይቲ የምንለው። ይሄ ደግሞ ምንድነው? refers to entire industry ሙሉ ኢንዱስትሪ ማለት ነው። entire industry ሲባል ሰፊ ነው፣ በጣም ሰፊ ነው ለማለት ነው። that uses ምንድነው የሚጠቀመው? ኮምፒውተር ይጠቀማል፣ ኔትወርክ ይጠቀማል፣ ሶፍትዌር ይጠቀማል፣ ሌሎችም ኢኩፕመንት ሌሎችንም መሳሪያዎች ይጠቀማል። ምን ለማድረግ? to manage ኢንፎርሜሽኖችን ለማስተዳደር ማለት ነው። ኢንፎርሜሽን ማስተዳደር ሲባል ለምሳሌ ኢንፎርሜሽንን ማከማቸት፣ ማሰራጨት፣ መመርመር፣ ትክክለኛነቱን ማረጋገጥ ሊሆን ይችላል ማለት ነው። ስለዚህ አይቲ የምንለው በጣም ሰፊ የሆነ ኮርስ ነው፣ በጣም ሰፊ ነው። እንዲሁም ኮምፒውተር ኔትወርክ ሶፍትዌር እና ሌሎችንም መረጃዎች ተጠቅሞ ኢንፎርሜሽንን ያስተዳድርልናል ማለት ነው። አሁንም አይቲ ማለት ምንድነው? ፕሮሰስ ኦፍ ሂደት ነው። ምን አይነት ሂደት ነው? ክሬት መፍጠር፣ ሜንቴኒንግ መጠገን፣ ዩዚንግ መጠቀም። ምንድነው ክሬት የምናደርገው፣ ሜንቴን የምናደርገው፣ ዩዝ የምናደርገው ምንድነው? ለምሳሌ የኮምፒውተርን ሶፍትዌር፣ ሃርድዌር፣ ኔትወርክ
ሶ የኮምፒውተርን ሶፍትዌር ሃርድዌር እና ኔትወርክ ኮምፒውተር ሶፍትዌር ሲባል የኮምፒውተር ውስጡ ነው ሃርድዌር ደግሞ ውጫዊ ክፍሉ ነው እኛ ማየት መንካት የምንችለው ፓርት ማለት ነው ሶ እነዚህን ነገሮች መፍጠር ሊሆን ይችላል ሜንቴን መጠገን ሊሆን ይችላል መጠቀም ሊሆን ይችላል ሶ ይሄም አይቲ ነው የሚባለው ማለት ነው ኦልዞ ይለናል አይቲ እና አይሲቲ are related concepts አይቲ እና አይሲቲ የሚባሉት ተዛማጅነት አላቸው ግንኙነት አላቸው ነገር ግን they are not the same ተመሳሳይ ግን አይደሉም ማለት ነው ለምሳሌ ሁለት ወንድማማቾችን ብንወስድ ሁለት ወንድማማቾች እንደ አይቲ እና እንደ አይሲቲ ነው ግንኙነታቸው ማለት ነው ሶ ሁለት ወንድማማቾችን እንደ አይቲ እና እንደ አይሲቲ መውሰድ ትችላላችሁ ሶ ሁለት ወንድማማቾች እርስ በርስ ግንኙነት ይኖራቸዋል ነገር ግን ሁለቱ ፍጹም የተለያዩ ናቸው ማለት ነው ማንነታቸው ይለያያል ማለት ነው ሶ አይሲቲ እና አይቲም ግንኙነት አላቸው ግን የተለያዩ ነገሮች እንደሆኑ ይነግረናል አይቲ ምንድነው ብሮደር ኮንሴፕት ነው ሰፋ ያለ ነው and a technology that is related to computing data አይቲ የምንለው ቴክኖሎጂ ሆኖ ግን ከኮምፒውቲንግ ዳታን ከማስላት ጋር የተገናኘ ነው ማለት ነው ዳታን ማስላት ሲባል ለምሳሌ ዳታን ማከማቸት ሊሆን ይችላል ዳታን ማሰራጨት ሊሆን ይችላል ዳታን ማስላት ሊሆን ይችላል ሶ ነገር ግን አይሲቲ ደግሞ አሁንም related technology in communication ከኮሙኒኬሽን ጋር የተገናኘ ቴክኖሎጂ ከሆነ ደግሞ አይሲቲ ነው የሚባለው ኮሙኒኬሽን ማለት ግንኙነት ወይ ደግሞ መረጃን ከአንድ ቦታ ወደ ሌላ ቦታ ማስተላለፍ ኮሙኒኬሽን ይባላል ለምሳሌ አንድ ድርጅት እንውሰድ ለምሳሌ አንድ ድርጅት የሰራተኞቹን ደመወዝ በኮምፒውተር ቢያሰላ ከዛ በኋላ የሰራተኞቹን ደመወዝ ደግሞ ኮምፒውተር ላይ ስቶር አድርጎ ወይ ደግሞ አከማችቶ ቢያስቀምጥ ይሄ ምንድነው አይቲ ነው የሚባለው ነገር ግን ይሄን መረጃ ለሌላ ሰው ካስተላለፈው ወይ ደግሞ ከላከው ምን ይባላል ኮሙኒኬሽን ይባላል ማለት ነው ሶ ዳታውን ማከማቸት ማስተዳደር ማስላት ምንድነው አይቲ ነው ያንን ዳታ ግን ማስተላለፍ ከሆነ ምን ይሆናል ኮሙኒኬሽን ይሆናል ማለት ነው ሶ አይቲ የምንለው ኮምፒውቲንግ ዳታ ነው አይሲቲ የምንለው ደግሞ ኮሙኒኬሽን ነው ማለት ነው ሶ ይሄንን ትይዛላችሁ ማለት ነው እዚህ ጋር አክቲቪቲ 1.1 ላይ ዲስከስ ዘ ተርም አይሲቲ ኢን ግሩፕ አይሲቲን በግሩፕ ናችሁ ዲስከስ አድርጉ ይላችኋል and share your experienceአችሁን ደግሞ አጋሩ using ICT experience of ICT ላይ ያላችሁ ልምድ ስለ ICT ልምድ ካላችሁ ለጓደኞቻችሁ አጋሩ with your friend ከዛ ደግሞ write the difference between የአይቲን እና የአይሲቲን ልዩነት ጻፉ ይላል using your own words በራሳችሁ ቃል ተጠቅማችሁ ከዛ ፕሬዘንት አቅርቡ ለክላስ አቅርቡ ይለናል ማለት ነው እሺ ቤዚክ ኤሌመንት ኦፍ አይሲቲ ሲስተም የአይሲቲ ሲስተም ቤዚክ ኤሌመንቶች ዋና ክፍሎቹ አሁንም እዚህ ጋር ብሬንስቶርሚንግ አክቲቪቲዎች አሉ can you tell us the difference between data and information የዳታ እና የኢንፎርሜሽን ልዩነትን ልትነግረኝ ትችላለህ ይላል ይሄ ብሬንስቶርሚንግ አምሯችንን የሚያነቃቁ ጥያቄዎች ናቸው እሺ ሶ ልዩነታቸው ከታች ስለሚመጣ አሁን እዚህ ጋር አልነግራችሁም ማለት ነው የዳታ እና የኢንፎርሜሽን ልዩነት በደንብ ወደ ታች ስለሚብራራ ማለት ነው ICT system consists of 5 basic elements ICT በውስጡ 5 ዋና ኤሌመንቶችን ይይዛል ዳታ ኢንፎርሜሽን ኮሙኒኬሽን ዩዘር እና ቴክኖሎጂ ማለት ነው እሺ ከዳታ እንጀምራለን ዳታ it is one of the basic element of ICT system የአይሲቲ ሲስተም ዋነኛ ክፍል ዳታ ነው አንደኛው ዳታ ነው ማለት ነው ሌሎችም አሉ በአጠቃላይ 5 ናቸው it can be defined as ምን ብለን ልናብራራው እንችላለን any types of ማንኛውም representation of an object represent የሚወክል ኦብጀክትን አንድን ነገር ኢቨንትን አንድን ነገር ወይ ደግሞ አንድን ክስተት ሊወክል የሚችል ነገር ዳታ ይባላል ለምሳሌ ነምበርን ብትወስዱ ቁጥር ቴክስት ጽሁፍ ቴክስት ሲምቦል የፊደላት ምልክቶች ማለት ነው ንግግር ስፒች ንግግር ኢሜጅ ምስል እነዚህ እንዳለ ምንድናቸው ኤግዛምፕል ኦፍ ሪፕሬዘንቴሽን ናቸው የምን ምሳሌዎች ናቸው የውክልና ምሳሌዎች ሪፕሬዘንቴሽን ምሳሌ ናቸው ሶ እነዚህ ዳታ ይባላሉ ማለት ነው
ለምሳሌ ነምበር ላይ ስንሄድ ለምሳሌ አንድ ቁጥር ለምሳሌ ይሄ አንድ ቁጥርን ይወክላል ይሄስ ሁለት ቁጥርን ይወክላል 3 ብል 3 ቁጥርን ይወክላል ማለት ነው ቴክስት ሲምቦል ለምሳሌ a b c d እነዚህ አሁን ምንድናቸው ቴክስትን ይወክሉልናል ማለት ነው እንዲሁም ስፒችን ንግግርን ኢሜጅን የሚወክሉ ነገሮች አሉ ማለት ነው እነዚህ ምን ይባላሉ ሪፕሬዘንቴሽን የውክልና ምሳሌዎች ናቸው እነዚህ ደግሞ ምንድናቸው ዳታ ማለት እንችላለን ማለት ነው data has to be processed data processed መሆን አለበት እንዲሁም provided with context before it is given meaning data meaning ከመስጠቱ በፊት meaning እንዲሰጥ ከተፈለገ ፕሮሰስ መሆን አለበት ማለት ነው ፕሮሰስ መሆን አለበት ስንል ለምሳሌ እዚህ ጋር ተመልከቱ አበበ አለ 15 ቁጥር አለ ከበደ አለ 17 አለ ሳራ አለ 12 አለ ይሄ ውክልና ብቻ ነው አበበ ሲል ስምን ነው የሚወክለው 15 ቁጥር ደግሞ ምንድነው የሚወክለው ቁጥር ሶ ይሄ መወከል ብቻ ነው ትርጉም አይሰጥም ሶ ይሄ ምንድነው እዚህ ጋር የተቀመጡ ነገሮች በሙሉ ምንድናቸው ዳታ ነው የሚባሉት ማለት ነው እነዚህ ግን በቅደም ተከተል መቀመጥ አለባቸው ትርጉም እንዲሰጡ መሆን አለባቸው በዛን ሰዓት ዳታው ምን ሆነ እንላለን ፕሮሰስድ ሆነ እንላለን ማለት ነው ዳታ ፕሮሰስ ከሆነ ትርጉም ይሰጣል ትርጉም ከሰጠ ደግሞ ያ ነገር ምን ይሆናል ኢንፎርሜሽን ይሆናል ማለት ነው እሺ ኢንፑቱ እዚህ ጋር ለምሳሌ ዳታው ማለት ነው አበበ 13 ስቱደንት ግሬድ 7 ይሄ አሁን ዳታ ነው ፕሮሰስ ስናረገው በቅደም ተከተል ስናስቀምጠው ወይ ደግሞ ትርጉም እንዲሰጥ ስናረገው ምን ይሆናል ያ ነገር ኢንፎርሜሽን ይሆናል ለምሳሌ አበበ is 13 years old and grade 7 student አበበ 13 አመቱ ነው እንዲሁም ደግሞ የ7ኛ ክፍል ተማሪ ነው ሶ እቺኛው ምን ትሆናለች ፕሮሰስ ከሆነ በኋላ ኦርደሩን እንዲጠብቅ ስናረገው ትርጉም ይሰጠናል ትርጉም ሲሰጠን ዳታ ትርጉም ሲሰጠን ምን ይሆናል ዳታው ምን ይሆናል ኢንፎርሜሽን ይሆናል ማለት ነው ሶ የዳታና የኢንፎርሜሽን ልዩነት ይሄ ነው ዳታ ምንለው ጀስት ዝብርርቅ ብሎ የተቀመጠ ነገር የሆነ ነገር ብቻ ይወክላል ኢንፎርሜሽን ግን ትርጉም የሚሰጥ ነገር ነው ማለት ነው ሶ የዳታና የኢንፎርሜሽን ልዩነት ይሄ ነው ማለት ነው እሺ ኢንፎርሜሽን ደግሞ ምንድነው the result of processed data ውጤት ዳታ ፕሮሰስ ከሆነ በኋላ ውጤቱ ምን ይሆናል ኢንፎርሜሽን ይሆናል ዳታ ፕሮሰሲንግ ኦከርስ ዳታ ፕሮሰሲንግ የሚፈጠረው መቼ ነው መጀመሪያ ዳታው ምን ይደረጋል ኮሌክት ይደረጋል ይሰበሰባል ከዛ ትራንስሌት ይቀየራል ወደ ምን ዩዜብል ኢንፎርሜሽን ወደ ጠቃሚ መረጃ ይቀየራል በዛን ሰዓት ነው ማለት ነው ዳታ ፕሮሰሲንግ ይባላል ዳታ ፕሮሰስ ከሆነ ደግሞ ምንድነው የሚሆነው ኢንፎርሜሽን ነው የሚሆነው this result allows the processed data to put into context እርስ በርሱ ማያያዝ ትርጉም ወደሚሰጥ ነገር ማያያዝ and give meaning ከዛ ትርጉም እንዲሰጥ ማድረግ ፕሮሰስ ዳታው ትርጉም የሚሰጥ ይሆናል ማለት ነው data only take meaning and become information ይሆናል ምን ወደ ትርጉም ከሰጠ ማለት ነው መቼ ነው ትርጉም የሚሰጠው ወይ ደግሞ data only takes meaning ትርጉም የሚሰጠው ወይ ደግሞ ኢንፎርሜሽን የሚሆነው when it is interpreted ምን ሲደረግ ነው ኢንተርፕሬት ሲደረግ ነው ዳታ ትርጉም የሚሰጠው ኢንፎርሜሽን የሚሆነው ትርጉም ኢንተርፕሬት ሲደረግ ነው ማለት ነው ኢንተርፕሬት ማለት ምን ማለት ነው ዳታ ኢንተርፕሬሽን ማለት ዳታን ኢንተርፕሬት ማለት መተርጎም ማለት ነው ወይ መተንተን ማለት ነው ሲባል ምንድነው a process of ሂደት ነው reviewing data መገምገም through some predefined process predefined ማለት መመሪያዎች ቀድሞ የተቀመጡ መመሪያዎች አሉ ሶ እነዛ መመሪያዎች ተከትለን ዳታችንን እንገመግመዋለን which will help us assign some meaning to the data help ያግዘናል ማለት ነው ለኛ ምኑ predefined process ቀድሞ የተቀመጠው መመሪያ meaning to the data ለዳታው ትርጉም እንድንሰጠው ያደርገናል ማለት ነው and arrive at relevant conclusion arrive እንድንደርስ relevant conclusion የሆነ conclusion ላይ የሆነ መደምደሚያ ላይ እንድንደርስ ያስችለናል ማለት ነው
እንደዚህ የሚያስችለን ምንድነው ፕሪዲፋይንድ ፕሮሰስ ቀድሞ የተቀመጠው መመሪያ በተቀመጠልን መመሪያ መሰረት ዳታውን እንገመግመዋለን በቅደም ተከተል እናስቀምጠዋለን ትርጉም እንዲሰጥ እናደርገዋለን ይሄ ምን ይባላል ኢንተርፕሪቴሽን ይባላል ዳታ ኢንተርፕሪቴሽን ይባላል ፊገር 1.1 shows how to process the data እንዴት ፕሮሰስ እንደሚደረግ to create ለመፍጠር meaningful information ትርጉም ያለው መረጃ ለመፍጠር ዳታ ፕሮሰስ እንዴት እንደሚደረግ ፊገሩ ያሳየናል ይለናል እዚህ ጋር ያለች ፊገር አለች ይሄኛው ፊገር ማለት ነው ፕሮሰስ ዳታ እንዴት ፕሮሰስ እንደሚደረግና እንዴት ትርጉም እንደሚሰጥና ኢንፎርሜሽን እንደሚሆን ነው እዚህ ጋር የሚያሳየን ማለት ነው እሺ እዚህ ጋር ደግሞ ኤግዛምፕል አለ ኤግዛምፕል 1 look at the example of the data given below እዚህ ጋር ዳታ ተሰጥቷል አሁን እዚህ ጋር አበበ ከበደ ሳራ ሉክ ውክልና ናቸው እዚህ ጋር የሰውን ስም ይወክላሉ እዚህ ጋር ደግሞ ቁጥሮች አሉ ይሄ እንደዚሁ እንደተቀመጠ ዳታ ነው ትርጉም አይሰጥም ኢንፎርሜሽንም አይባልም ማለት ነው only when we assign context or meaning to it ትርጉም እንዲሰጥ ስናደርገው ግን ዳታው ምን ይሆናል ኢንፎርሜሽን ይሆናል ማለት ነው ለምሳሌ አበበ ከበደ ሳራ ሜላት አለሙ and ዳዊት are name of grade 7 students እነዚህ የሰባተኛ ክፍል ስሞች ወይም ደግሞ የሰባተኛ ክፍል ተማሪዎች ናቸው ካልን አሁን ምን ይሆናል ዳታው ትርጉም ይኖረዋል ማለት ነው ትርጉም ሲኖረው ደግሞ ምን ይሆናል ኢንፎርሜሽን ይሆናል ማለት ነው እነዚህን ቁጥሮች ደግሞ ምን አላቸው age of grade 7 student የሰባተኛ ክፍል ተማሪዎች እድሜዎች ናቸው አሁን ይሄ ኢንፎርሜሽን መሆን ይችላል ወይ ደግሞ the age of the grade 7 students ranges from የሰባተኛ ክፍል ተማሪዎች እድሜ ranges ከ14 እስከ 20 ባለው ውስጥ ነው ካልን ደግሞ ይሄም አሁን ትርጉም ስለሚሰጥ ይሄም ኢንፎርሜሽን ይሆናል ማለት ነው ዩዘር እሺ ስለ ዳታና ስለ ኢንፎርሜሽን አየን አሁን ደግሞ ስለ ዩዘር ነው ዩዘር ማለት ተጠቃሚው ነው እዚህ ጋር እንደምታዩት ኮምፒውተር ይጠቀማል እኛ ኮምፒውተር የምንጠቀመው ምን እንባላለን ዩዘር እንባላለን ማለት ነው ዩዘር የምንለው ምንድነው ዩዘር የምንለው a person ሰው ነው who has access ማግኘት የሚችል ICT ዩቲላይዝ መጠቀም የሚችል ICTን ማግኘትና መጠቀም የሚችል ሰው ዩዘር ይባላል ተጠቃሚ ይባላል it is human ሰው ነው ማለት ነው who develop ማዳበር ያዳብራል ኦፕሬት ያንቀሳቀሳል ምንን ሶፍትዌርን ፕላስ ደግሞ ፊድ ዳታ ይሰጣል ለኮምፒውተር በማውዝ ተጠቅመን ሊሆን ይችላል በኪቦርድ ተጠቅመን ሊሆን ይችላል ዳታ ለኮምፒውተሩ እንሰጠዋለን ክሬት ይፈጥራል ሜንቴን ይጠግናል ሃርድዌርን ማለት ነው ሃርድዌርን መፍጠር ይችላል መጠገን ይችላል ሃርድዌር ሲባል የኮምፒውተር ውጫዊ ክፍሉ በአይናችን የምናየው በእጃችን የምንዳስሰው ፓርት ሃርድዌር ይባላል ዲፋይን ፕሮሲጀር እንዲሁም መንገዶችን ደግሞ ያስቀምጣል እንዴት መጠቀም እንዳለብን ቅደም ተከተሎችን ያስቀምጣል ማለት ነው ዩዘር ተጠቃሚ ፋይናሊ መጨረሻ ደግሞ ይወስናል ዲተርማይን ይወስናል if ICT succeeded or failed የሰራውን ስራ በICT የሰራውን ስራ ሰክሰስ ሆኗል ወይስ ደግሞ ፌል አድርጓል የሚለውንም ነገር መወሰን ይችላል ማለት ነው እሺ ሌላኛው እዚህ ጋር ፊገሩ እዚህ ጋር እንደምታዩት shows a person using computer to perform daily activity ይሄ ሰውዬ የዕለት ተዕለት ህይወቱን እያከናወነ ነው ማለት ነው እየጻፈ ነው እዚህ ጋር ለምሳሌ ይሄ ሰውዬ ምንድነው ዩዘር ተጠቃሚ ነው ማለት ነው ተጠቃሚ እንለዋለን እሺ ሌላኛው ኮሚኒኬሽን ነው ኮሚኒኬሽን የምንለው a process ሂደት ነው ማለት ነው a process of passing informationን ማስተላለፍ from one place ከአንድ ቦታ ወደ ሌላ ቦታ ኢንፎርሜሽንን ማስተላለፍ ኮሚኒኬሽን ይባላል providing information to computer ለኮምፒውተር ኢንፎርሜሽን መስጠት ይሄም ኮሚኒኬሽን ነው reading information from any system ማንበብ የማንኛውንም ኢንፎርሜሽን ከየት ከሲስተም ላይ ለምሳሌ ከኮምፒውተር ላይ ማንበብ ከስልክ ላይ ማንበብ ይሄም ኮሚኒኬሽን ነው የሚባለው transfer of message መላክ between two people በሁለት ሰዎች መካከል ለምሳሌ ሜሴጅ እናንተ ለጓደኞቻችሁ መላክ ማለት ነው እነዚህ ሁሉ ምንድናቸው የኮሚኒኬሽን ምሳሌዎች ናቸው ማለት ነው
to have communication among computer and ICT system communication እንዲያወሩ እንዲገናኙ መረጃ እንዲለዋወጡ ኮምፒውተር እና ሌላ ICT system communication device are mandatory ስለዚህ ኮሚኒኬሽን የሆኑ ዲቫይሶች መሳሪያዎች ማንዳቶሪ ግዴታ ያስፈልጋል ማለት ነው ለምሳሌ ኮምፒውተራችን ከኢንተርኔት ጋር ይያያዛል በምን በራውተር ወይ ደግሞ በዋይፋይ ይገናኛል ማለት ነው ሶ ዋይፋዩ እንደ ኮሚኒኬሽን ዲቫይስ ነው ኢንተርኔቱንና ኮምፒውተሩን አገናኝቶልናል ወይ ደግሞ አንደኛውን ኮምፒውተር ከሌላኛው ኮምፒውተር ጋር ሜሴጅ እንዲቀያየር እንዲያወራ እንዲገናኝ መልእክቶችን እንዲቀያየር ማድረግ ይችላል ማለት ነው ማነው እሱ ዋይፋይ ሶ ዋይፋይ የምንለው እንደ ኤግዛምፕል ነው የነገርኳችሁ ራውተሯ ማለት ነው ምንድናት ኮሚኒኬቲንግ ዲቫይስ ነች ማለት ነው አሁንም ኮሚኒኬሽን ዲቫይስ አር ቤዚካል ዲቫይስ ዋና መሳሪያ ናቸው ኮሚኒኬሽን ዲቫይሶች ማለት ነው ዛት አሎስ ያስችላሉ ኮምፒውተርን እና ICT ሲስተሞችን to communicate with one another እርስ በርስ እንዲገናኙ ያደርጉልናል ማለት ነው ኮሚኒኬሽን ዲቫይሶች ኮምፒውተሩን ከኮምፒውተር ጋር እርስ በርሱ መልእክት እንዲላላክ ማድረግ እንዲሁም ደግሞ ከሌሎች ICT ሲስተም ጋር ለምሳሌ ኮምፒውተርን ከሞባይል ጋር ከቲቪ ጋር መረጃ እንዲቀያየሩ ያደርግላቸዋል ማለት ነው ለምሳሌ እዚህ ጋር ፊገሩ ምን ያሳየናል ኤግዛምፕል ኦፍ ICT ኮሚኒኬሽን ሰርቪስ የICT ኮሚኒኬሽን ሰርቪስ አገልግሎት ነው እዚህ ጋር ይሄም አሁን ኮሚኒኬሽን ነው ሜሴጅ እየላከ ነው ማለት ነው እዚህ ጋር እንደምታዩት ሜሴጅ እየላከ ነው ስለዚህ ይሄ ምን ይባላል ኮሚኒኬሽን ይባላል የICT ክፍል ነው ማለት ነው ሌላኛው ቴክኖሎጂ ነው ቴክኖሎጂ refers to a set of tools ይሄ ደግሞ የመሳሪያ ስብስብ ነው ቴክኖሎጂ የምንለው ወይ ደግሞ የማሽን ስብስብ ነው created by human የሰው ልጅ ነው ክሬት የሚፈጥረው ለምንድን ነው የሚፈጥረው to solve problem ነው ችግሮችን ለመፍታት ነው የሚፈጥረው ማለት ነው it allows ያስችለዋል human ለሰው ልጅ ማለት to study እንዲያጠና ቴክኖሎጂው ራሱ ጥናት እንዳካሄድ አዳዲስ ነገሮችን ለማግኘት ኢንቮልቭ ለማሻሻል ፊዚካል ኤሌመንት አካላዊ የሆኑ ሁኔታዎችን that are present የሚገኙ in their life በህይወታችን ላይ በህይወታችን ላይ የሚገኙ ነገሮችን ለማሻሻል እየተጠቀምናቸው ያሉ ነገሮችን ለማሻሻል ለማጥናት ያስችለናል ቴክኖሎጂ ማለት ለምሳሌ ማይክሮስኮፕ መኖሩ በአይናችን የማይታዩ ነገሮችን ለማጥናት ይረዳናል ማለት ነው ለበሽታዎች መድኃኒት ማግኘት ይቻላል ማለት ነው ቴክኖሎጂ ይላል can be found in our home ቴክኖሎጂ ለምሳሌ ቤታችን ውስጥ ለምሳሌ ቲቪ አለ ቴክኖሎጂ አለ ማለት ነው ፐርሰናል ፕሌስ በግለሰብ ቦታዎች ላይ አሁንም ቲቪ ሊኖር ይችላል ሬዲዮ ይኖራል ሞባይል ይኖራል ኢንዱስትሪ ፋብሪካ ውስጥ ማሽኖቹ አሉ ንግድ ቦታ ላይ ሞባይላችን አለ ሜዲካል ፕሮፌሽን ላይ የህክምና ሙያ ላይ ሜዲካል ፕሮፌሽን የህክምናው ሙያ ላይ የህክምና መሳሪያዎች አሉ ስለዚህ ቴክኖሎጂ የትም ቦታ አለ ማለት ነው ፎር ኤግዛምፕል አለ ለምሳሌ we can use mobile phone ቴክኖሎጂን እንጠቀማለን which enable us እኛን ደግሞ ያስችለናል ምን እንድናረግ to communicate እንድንገናኝ with other people ከሌላ ሰው ጋር who are far away በጣም ሩቅ ያለ ሰው ነው from us ከኛ በጣም ርቆ ካለ ሰው ጋር እንድናወራ እንድንገናኝ ያረጋናል ማለት ነው mobile phone television also another example ነው television we used to watch movie and news and we እንጠቀማለን ለማየት ሙቪ እና ኒውስ ፊልም ለማየት እንዲሁም ደግሞ ዜና ለማየትም እንጠቀምበታለን ማለት ነው ይሄም ቴክኖሎጂ ነው እዚህ ጋር እንደምታዩት የሞባይል ቴክኖሎጂ አለ እሺ አክቲቪቲ 1.2 ላይ identify the basic element of ICT system ይላል ዋናዎቹ የICT ሲስተም ስንት ናቸው 5 ናቸው ዳታ ኢንፎርሜሽን ቴክኖሎጂ ኮሚኒኬሽን በአጠቃላይ 5 ናቸው ማለት ነው ከላይ በደንብ አብራርተናል discuss each of them in the group with example ይላል ከምሳሌ ጋር በግሩፕ ሆናቸው አብራሩ ይላል ሌላኛው እዚች ጋር ቤስ ጥያቄ አለች ይሄ እዚህ ጋር የምታዩ ዳታ ነው
0 2 4 6 8 10 ይሄንን turn the given data ይላል below ከታች ያለውን ዳታ ወደ ኢንፎርሜሽን ቀይሩ ነው by giving any meaningful and appropriate title to them ግን ትርጉም እንዲሰጥ አድርጋችሁ ትርጉም ከሰጠነው ኢንፎርሜሽን ይሆናል ለምሳሌ ይሄኛውን ምን ማለት ይችላል 0 2 4 6 8 and 10 are በየ even number ብንለው ምን ይሆናል አሁን ኢንፎርሜሽን መሆን ይችላል ይሄ አሁን ኢንፎርሜሽን መሆን ይችላል ማለት ነው ባዮሎጂ ፊዚክስ ኬሚስትሪ ኤንድ ማቴማቲክስ አር ብለን ናቹራል ሳይንስ ብንል ናቹራል ሳይንስ እንደዚህ አድርጌ ባስቀምጥ አሁን ይሄ ኢንፎርሜሽን ይሆናል ትርጉም እንዲሰጥ አደረኩት ግን እንደዚሁ እንደተቀመጠስ ዳታ ነው ትርጉም ስለማይሰጥ ማለት ነው ነገር ግን ፕሮሰስ ካደረግነው በኋላ ቅደም ተከተሉን አስቀምጠን ቅደም ተከተል ካስፈለገው ትርጉም እንዲሰጥ ከስናረገው ኢንፎርሜሽን ይሆናል ማለት ነው እሺ ሌላው ICT in our daily life ነው በእለት ተእለት ህይወታችን ላይ ICT ያለው ጥቅም እሺ እዚህ ጋር ብሬንስቶርሚንግ አክቲቪቲ ያለች have you ever used IT before ከዚህ በፊት ITን ተጠቅማችኋል for what purpose ለምን have used it ለምን ተጠቀማችሁት እሺ ይሄ ለእናንተ መልስ ነው ማለት ነው ተጠቅማችሁ ከሆነ ICT is a broad subject በጣም ሰፊ የሆነ ትምህርት ነው ICT and involving concepts ሐሳቦችን ደግሞ በየጊዜው እየተሻሻሉ ነው የሚሄዱት involving ማለት እየተሻሻለ እየተለወጠ እየተቀየረ የሚሄድ ነገር ማለት ነው so ICT በራሱ አንድ ቦታ ላይ የሚቆም አይደለም እየተሻሻለ ይሄዳል ማለት ነው it has great impact on our daily life great impact ትልቅ ተጽዕኖ አለው ምን ላይ በዴይሊ ላይፍ ላይ በእለት ተእለት ህይወታችን ላይ ትልቅ ተጽዕኖ አለው ማለት ነው ሶ ትልቅ ተጽዕኖ ሲባል ህይወታችንን ያቀልልናል ማለት ነው we encounter ይላል many new technology ብዙ አዳዲስ ቴክኖሎጂዎች አሉ in our everyday lives በእለት ተእለት ህይወታችን ላይ የምንጠቀማቸው ማለት ነው ለምሳሌ ICTን ቤታችን ውስጥ አለ ብለናል ትምህርት ቤት አለ ወርክ ፕሌስ የሥራ ቦታ ላይ አለ ኢንስትሬት መንገድ ላይ አለ in place ቦታ we visit የምንጎበኘው መቼ during holiday በሆሊዴይ ጊዜ በበዓል ጊዜ የምንጎበኘው ቦታ ላይ አለ ንግድ ቦታ ላይ ቢዝነስ ቦታ ላይ አለ ፐብሊክ ስፔስ የህዝብ ቦታዎች ላይ አለ እሺ እዚህ ጋር ፊገር 1.15 shows application of ICT እዚህ ጋር እንደምታዩት የICTን ጥቅም ነው የሚያሳየን in our daily life በእለት ተእለት ህይወታችን ውስጥ ለምሳሌ እዚህ ጋር ቲቪ ያዩ ነው ሶ ልጆቹ እዚህ ጋር ቲቪ ያዩ እየተዝናኑ ነው ማለት ነው እሺ ሌላኛው ደግሞ ICT in communication ICT በግንኙነት ላይ በመገናኛ ቴክኖሎጂ ላይ we all know that ይላል ICTን ሁላችንም እናውቃለን place ይጫወታል an important role ጠቃሚ ሚና ይጫወታል in our life በህይወታችን ላይ ማለት ነው በህይወታችን ላይ እጅግ ጠቃሚ የሆኑ ነገሮችን ያደርግልናል ማለት ነው in the past ባለፈው our parents ድሮ ማለት ነው in the past ድሮ our parents ቤተሰቦቻችን used to write letter ደብዳቤ ይጽፋሉ መልእክት ለማስተላለፍ ማለት ነው በአሁኑ ሰዓት አለ ይሄ የለም ማለት ነው ምክንያቱም ሞባይል አለ ወይ ቴሌግራም አለ ፌስቡክ አለ ቲክቶክ አለ ዩቲዩብ አለ ስለዚህ ደብዳቤ የለም በአሁኑ ሰዓት however with help of ICT ረዳንና ሪሜል ICT የሚያስብል ነው ሪሜል ICT it is now easy ቀሏል ነገሩ now easy ሆኗል to communicate ለመገናኘት with our loved ones ከምንወዳቸው loved ማለት ከምንወደው ሰው ጋር ለመገናኘት አሁን ቀሏል ማለት ነው for example ይለናል simple online communication በኦንላይን ኮሚኒኬሽን ለምሳሌ ኦንላይን ላይ ሆነን for experience ምን እናደርጋለን experience ሼር እንደራረጋለን ልምዳችንን እንለዋወጣለን በኦንላይን ላይ ማለት ነው peacekeeping ሰላም ማስከበር ይቻላል ኦንላይን ላይ ሆነን ለምሳሌ ወታደሮች ሰላም ሲያስከብሩ ምን አላቸው የራሳቸው መገናኛ ሬዲዮ አላቸው ይሄ የICT ውጤት ነው ማለት ነው short message service SMS መልእክቶችን መቀየር ቴክስት መላላክ ኢሜል አለ ሶሻል ሚዲያው አለ ሶሻል ሚዲያ ለምሳሌ አሁን እኔ ያስተማርኳችሁ ነው በዩቲዩብ ማለት ነው ይሄ ሶሻል ሚዲያ ነው are the most common service of ICT የICT most common
በጣም ዋና የሆኑ ሰርቪስ አገልግሎቶች ናቸው። ይሄ ሁሉ የአይሲቲ ውጤት ነው ማለት ነው። እሺ that we use in our daily life በየዕለት ተዕለት ህይወታችን ውስጥ የምናከናውነው to communicate ለመግባባት with our loved one ከምንወደው ሰው ጋር ኮሙኒኬት ማድረግ እንችላለን። ይሄ ሁሉ የአይሲቲ ውጤት ነው ማለት ነው። ከላይ የዘረዘርናቸው በሙሉ experience sharing, peacekeeping, short message, email, social media እነዚህ ሁሉ ምንድናቸው? አይሲቲ ናቸው። ሌላኛው ሬዲዮ ኤንድ ቴሌቪዥን ሬዲዮ እና ቴሌቪዥን are also kinds of ICT communication ይሄም አይሲቲ ውስጥ ነው የሚመደበው ኮሙኒኬሽን ነው ለኮሙኒኬሽን ያገለግላል ሬዲዮ እና ቴሌቪዥን ማለት ነው አይሲቲ ውስጥ ነው የሚመደበው ማለት ነው ሶ እዚህ ጋርም ፊገሩ ላይ እንደምታዩት ፊገር 1.6 is typical example of for application of ICT ነው የአይሲቲ አፕሊኬሽን ተግባር ጥቅም ነው in communication ላይ ያለው ጥቅም ነው እዚህ ጋር ፊገሩ የምታዩት ማለት ነው እዚህ ፊገር ላይ ሰውየው እያወራ ነው ይሄ የአይሲቲ ጥቅም ነው ማለት ነው እዚህም ጋር ሁለቱም ቦታ ላይ እያወሩ ነው ማለት ነው ኮሙኒኬሽን ይባላል ስልክ ሲያወሩ ኢንፎርሜሽን እየተቀያየሩ ኢንፎርሜሽን መቀየር መላክ ከአንድ ቦታ ወደ አንድ ቦታ ምን ይባላል ኮሙኒኬሽን ይባላል ሌላኛው ደግሞ ኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ኢን ኤዱኬሽን አሁን ደግሞ አይሲቲ ትምህርት ላይ ያለው አስተዋጽኦ ምንድነው የሚለውን እናያለን ICT contribute greatly to education ለኤዱኬሽንም ICT ማለት ነው ትልቅ አስተዋጽኦ great contribution አስተዋጽኦ ማለት ነው አለው ለምን ለኤዱኬሽን because ምክንያቱም it improve አሻሽሏል the way of education ወይ መንገዱን የመማር ማስተማር መንገዱን አሻሽሎታል ለምሳሌ እኔ እናንተን እያስተማርኩ ነው ዩቲዩብ ላይ ማለት ነው ሶ በቀላሉ ትምህርት መማማር እንድንችል አድርጓል provide አሁንም ሰጥቶናል better የተሻለ education environment so የበለጠ education የትምህርቱ አየር የትምህርቱ ሁኔታ እንደማለት ነው የትምህርቱን ሁኔታ ምን አድርጎታል better አቀሎታል የተሻለ አድርጎታል ለምሳሌ ዩቲዩብ ላይ ገብታችሁ ለምሳሌ ስለ ባዮሎጂ የሰውነት አካል ክፍል ሊሆን ይችላል የተለያዩ ኤክስፐሪመንቶችን ሊሆን ይችላል ትምህርት ቤት ላይ ላታዩ ትችላላችሁ ያን ኤክስፐሪመንት ዩቲዩብ ላይ ገብታችሁ ግን ማየት ትችላላችሁ ማለት ነው ስለዚህ ኤዱኬሽን ኢንቫይሮንመንቱን ምን አድርጎታል ቤተር የተሻለ አድርጎልናል ማለት ነው ፎር ኤግዛምፕል ይላል ለምሳሌ we can think of radio and television ለምሳሌ ሬዲዮ እና ቴሌቪዥን ኤዱኬሽን ፕሮግራም ላይ ለምን እንጠቀማቸዋለን ለኤዱኬሽን ለትምህርት እንጠቀማቸዋለን ፕሪፔርድ የሚዘጋጀው በማን ነው ኢትዮጵያ ሚኒስትሪ ኦፍ ኤዱኬሽን የኢትዮጵያ ትምህርት ሚኒስቴር ነው የሚያዘጋጀው ፎር ፕራይመሪ ስኩል ሬዲዮ ለምሳሌ ለፕራይመሪ ስኩል አለ ማለት ነው ይሄ የአይሲቲ ውጤት ነው እንዲሁም ደግሞ ፕላዝማ ነበር ፕላዝማም አለ አሁን ላይ የለም ፕላዝማ ኤዱኬሽናል ለኤዱኬሽናል ቻናሎች ለማን ለሰከንደሪ ስኩል ፕላዝማ አለ ማለት ነው ትምህርቱ የሚተላለፈው ከአንድ ቦታ ነው ነገር ግን ለመላው ኢትዮጵያ ይተላለፋል ለመላው ኢትዮጵያ ያሉ ተማሪዎች ሶ ኤዱኬሽን ላይም ትልቅ አስተዋጽኦ አድርጓል ነው ሌላው ደግሞ the use of computer tablet display interactive electronic board and ICT technology help to expand and disfafa access to education የኤዱኬሽንን እንዲስፋፋ ትምህርት እንዲስፋፋ አድርገዋል ኮምፒውተሮች ታብሌቶች ዲስፕሌይ ኢንተራክቲቭ ኤሌክትሮኒክ ቦርድ አይሲቲ ለትምህርት መስፋፋት አስተዋጽኦ አድርገዋል ማለት ነው እስሩ አይሲቲ ይላል በአይሲቲ learning can occur anytime ትምህርት can occur በማንኛውም ጊዜ ሊሰጥ ይችላል anytime በማንኛውም ጊዜ anywhere የትኛውም ቦታ ላይ ማለት ነው for example ለምሳሌ student can access textbook ለምሳሌ ተማሪዎች የመማሪያ መጽሐፋቸውን አክሰስ ማግኘት ይችላሉ ሌላም other educational resource ሌላም ትምህርታዊ ምንጮችን ከኢንተርኔት ላይ ስለዚህ የትኛውም ቦታ መማር ይቻላል ማለት ነው this resource እነዚህ ምንጮች can be obtained የሚገኙት እስሩ በምን አማካኝነት ሊሆን ይችላል በቪዲዮ ሊሆን ይችላል በኦዲዮ በድምጽ ሊሆን ይችላል ቪዥዋል በምስል ፕሬዘንቴሽን በምስል በመከሰት በምስል ሊቀርቡ ይችላሉ ማለት ነው ሶ በተለያየ መንገድ ነው የምናገኛቸው ICT enables ያስችለናል an inclusive right for information access
ኢንፎርሜሽንን እንድናገኝ ኢነብል ያስችለናል ማለት ነው። አይሲቲ መረጃን እንድናገኝ ያስችለናል። ለምሳሌ ይላል if someone has sight problem የማየት ችግር ቢኖርበት አንድ ሰው ማለት ነው he or she can access information ማግኘት ይችላል። በምን? በማዳመጥ listening to audio sound ድምጾችን በማዳመጥ ማየት ካልቻለ ድምጽን ያዳምጣል ማለት ነው። ድምጾችን በማዳመጥ መማር ይችላል ማለት ነው። የማየት ችግር ካለበት ወይ ደግሞ ኢንፎርሜሽንን ማግኘት ይችላል ማለት ነው። ይሄ የአይሲቲ ውጤት ነው ማለት ነው። ሌላኛው እዚህ ጋር ፊገሩ የሚያሳየን shows an interactive electronic board ነው። እዚህ ጋር የምታዩት የመማሪያ ቦርድ ነው ይሄ which widely used for educational purpose ደግሞ ለምንድን ነው የምንጠቀምበት? ለመማር ማስተማር ነው፣ ለኤዱኬሽን ነው። ለኤዱኬሽን ዓላማ እንጠቀምበታለን። ይሄ ቦርድ እዚህ ጋር እየጻፍን ማለት ነው። ስለዚህ እዚህ ጋር የሚያሳየን application of ICT ነው። የአይሲቲን ጥቅም ምን ላይ? ትምህርት ላይ። እሺ ሌላኛው ደግሞ information communication technology in entertainment እዚህ ጋር የሚነግረን ደግሞ ምንድነው? ኢንፎርሜሽን ኮሚኒኬሽን በኢንተርቴይንመንት በመዝናኛው ላይ በመዝናኛ ላይ ምን አይነት አፕሊኬሽን ምን አይነት ጥቅም እንዳለው እናያለን ማለት ነው። እዚህ ጋር እንደምታዩት ልጆቹ ጌም እየተጫወቱ ነው ማለት ነው። እዚህ ጋር ጌም እየተጫወቱ ነው። ለመዝናኛነት ይጠቅመናል ማለት ነው። ICT provides ይላል። ICT ለኛ ይሰጠናል variety of entertainment የተለያዩ መዝናኛዎች leisure activity የመዝናኛ እንቅስቃሴዎች leisure ማለት መዝናኛ ማለት ነው። activity ደግሞ ስንዝናና የምናደርጋቸው ነገሮች ለመዝናናት ብለን የምናደርጋቸው ነገሮች leisure activity ይባላሉ። that can be easily በቀላሉ accessed እናገኛለን from our home ቤታችን ሆነን ማለት ነው። ሞባይል ካለን ለምሳሌ ይሄን ጌም መጫወት እንችላለን። directly from television we can watch ለምሳሌ በቀጥታ ከቴሌቪዥን ላይ we can watch ማየት እንችላለን። ፊልም ሙቪ ማለት ፊልም ነው። ሙዚቃዎችን በቀጥታ ማየት እንችላለን ማለት ነው። እዚህ ፊገር ላይ as illustrated in figure 1.18 ይሄን ነው። እዚህ ጋር ያለውን ፊገር እየነገረን ነው። we can also play መጫወት እንችላለን ጌሞችን ኢንተርኔት ላይ in our free time ፍሪ በምንሆን ሰዓት። ሌላኛው ደግሞ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኢን ኤሌክትሮኒክ ኮመርስ ማለት ምንድነው? ኤሌክትሮኒክ ኮመርስ ማለት ኢኮመርስ ማለት ምንድነው? በኢንተርኔት ንግድ ማለት ነው። የኢንተርኔት ንግድ ነው። ኤሌክትሮኒክ ኢኮመርስ ማለት ባይንግ መግዛት፣ ሴሊንግ መሸጥ፣ ጉድስ እቃዎችን፣ ሰርቪስ ሌሎች አገልግሎቶችን ወይ ደግሞ ትራንስፈር ማስተላለፍ ፈንድ በብር ለምሳሌ በሞባይል ባንክ ተጠቅመን ብር እናስተላልፋለን። ዳታን ማስተላለፍ በምን? በኢንተርኔት በኢንተርኔት አማካኝነት መግዛት መሸጥ ብር ማስተላለፍ ይሄ ምን ይባላል? ኢኮመርስ ይባላል። የኦንላይን ንግድ ወይ ደግሞ የኢንተርኔት ንግድ። a typical example of ICT in commerce shown in the figure እዚህ ፊገር ላይ ተመልከቱ። እዚህ ጋር ተመልከቱት። እዚህ ጋር ጫማዎችን እየሸጠ ነው በኦንላይን ማለት ነው። በኢንተርኔት እዚህ ጋር እንደምታዩት ጫማዎችን ሲሸጥ እናየዋለን ማለት ነው። እሺ ጀነራሊ በአጠቃላይ ICT is all around us ICT በሁላችን ቦታ ይገኛል ማለት በሁሉም ቦታ all around us በቃ በሁሉም ቦታ አለ ያለ ነው ICT it is becoming increasingly important በጣም እየጨመረ ነው ጥቅሙ የICT ጥቅም በጣም እየጨመረ ነው in people life በሰዎች ህይወት ውስጥ ማለት ነው and it is important ጥቅሙ is predicted መገመት ይቻላል to continue in the future ይቀጥላል ማለት ነው በወደፊትም እንደሚቀጥል መገመት እንችላለን ማለት ነው የICTን ጥቅም እሺ ሌላኛው እዚህ ጋር activity 1.3 ላይ give some example that are not mentioned in this textbook of the use of ICT in daily life እሺ በእለት ተዕለት ህይወታችን ላይ
የአይሲቲን ጥቅም እዚህ ቴክስት ቡክ ላይ ያልተጻፈ ነገር ዘርዝሩ ይለናል። እሺ ሁለተኛው ደግሞ ፕሊስ ሜክ ስሞል ግሩፕ ስሩ ይለናል። ትንሽ ግሩፕ ስሩና ዲስከስ አድርጉ ዘ ሮል ኦፍ አይሲቲ የአይሲቲን ጥቅም in the following cross cutting issue እዚህ ጋር cross cutting issue ማለት አንገብጋቢ ጉዳዮች ማለት ነው። ሶ የአይሲቲ ጥቅም ምን ይመስላል እነዚህ ነገሮች ላይ ዘም ፕሬዘንት ከዛ አቅርቡ ለክላሳችሁ child trafficking covid-19 HIV AIDS climate change and agriculture ሶ እነዚህ ነገሮች ላይ የአይሲቲን ጥቅም ታብራራላችሁ ማለት ነው። እሺ ሌላኛው እዚህ ጋር what is computer አሁን ደግሞ ስለ ኮምፒውተር ነው። what is computer ይለናል። ኮምፒውተር ምንድነው? ሶ ሲስተር አላት እዚህ ጋር እየጠየቀን ነው። what is the name of the machine የማሽኑን ስም ንገሪኝ። which can take ዳታ ይወስዳል፣ ፕሮሰስ ያደርጋል፣ ይሰራል ዳታውን ከዛ ጊቫስ ይሰጠናልኛ ሪዛልቱን ውጤቱን ፕሮሰስ ያደረገውን ዳታ ውስጥ ላይ የሰራውን ዳታ ለኛ ይሰጠናል። ሶ አሁን ስለ ኮምፒውተር ትርጉም እየነገረን ነው ማለት ሶ እዚህ ጋር መልሱ ምንድነው የሚሆነው? ለጠየቃት ጥያቄ ሲስተር ብሎ ለጠየቃት መልሱ ኮምፒውተር ነው ማለት ነው። እዚህም ጋር በደንብ ያብራራላችኋል። ኮምፒውተር is any calculating device ኮምፒውተር ሲባል ማንኛውም ካልኩሌቲንግ ዲቫይስ ወይም ማሽን ለስሌት የምንጠቀምበት ካልኩሌቲንግ ማለት ማስላት ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል ማለት ነው። ሶ ይሄንን መስራት የሚችል ማሽን ወይም መሳሪያ ነው ኮምፒውተር። but these days ይላል በአሁኑ ወቅት ኮምፒውተር ፕሮሰስ not only number ኮምፒውተር ሲባል ቁጥር ብቻ አይደለም፣ ቁጥርን የሚያሰላ ብቻ አይደለም፣ በቶልሶ ምንን መስራት ይችላል? ጽሁፍን፣ ቴክስትን እንዲሁም ፒክቸርን፣ ምስልን ማዘጋጀት ማቀናበር ይችላል። ቁጥር ብቻ አይደለም፣ ጽሁፍ መጻፍ እንችላለን ሞባይላችን ላይ ኮምፒውተራችን ላይ። therefore ስለዚህ the meaning of computer የኮምፒውተር ትርጉም nowadays በአሁኑ ሰዓት broader than የሰፋ ነው። ከማን computing concept ማለት ማስላት ነው፣ መደመር፣ መቀነስ ከዛም በላይ ነው። የማን የኮምፒውተር ትርጉም ወይም ደግሞ የኮምፒውተር ጥቅም ማለት ነው። function of computer እሺ የኮምፒውተር ስራ ምንድነው? the basic function of computer depicted in figure 1.11 look እዚህ ጋር ይሄ የኮምፒውተርን ስራ ይነግረናል። መጀመሪያ ኢንተሪንግ ነው፣ ኢንፑት ማለት ነው። ኢንተሪንግ ካስገባን በኋላ ወደ ኮምፒውተር ከገባ በኋላ ኮምፒውተሩ ፕሮሰስ ያደርገዋል፣ መስራት ያለበትን ስራ ይሰራል ማለት ነው። ወይ ደግሞ ስቶር ያደርጋል፣ ስቶር አድርጎ ያስቀምጣል ማለት ያስገባነውን ዳታ። ከዛ ፕሮሰስ ካደረገ በኋላ አውትፑት ውጤቱን ለኛ ያወጣልናል። የሰራውን ነገር እኛ ባዘዝነው መሰረት ውጤቱን ሰርቶ ያሳየናል ማለት ነው። እሺ for basic function of computer እዚህ ጋር የሚያሳየን የኮምፒውተርን ስራ ነው። ስለዚህ ኮምፒውተር ምንድነው የሚያደርገው? ኢንፑት አለ፣ የኮምፒውተር ስራ ነው ኢንፑት ማስገባት። ከዛ ደግሞ ፕሮሰስ ማድረግ፣ ይሄም የኮምፒውተር ስራ ነው። ስቶር ማድረግ የኮምፒውተር ስራ ነው። አውትፑት ውጤቱን ማውጣትም የኮምፒውተር ስራ ነው ማለት ነው። ስለዚህ አራቱ የኮምፒውተር ፈንክሽኖች ምን ናቸው? ኢንፑት፣ ፕሮሰስ፣ አውትፑት እና ስቶሬጅ ናቸው ማለት ነው። ሌላው ካራክተሪስቲክ ኦፍ ኮምፒውተር ነው፣ የኮምፒውተር ባህሪ። እሺ እዚህ ጋር የኮምፒውተርን ባህሪ እናያለን። የመጀመሪያው ኮሚኒኬሽን ነው፣ ለመገናኛ እንጠቀምበታለን ኮምፒውተርን። ኮምፒውተር become a good communication tool በጣም ጠቃሚ የኮሚኒኬሽን መሳሪያ ነው for human ለሰው ልጅ because ምክንያቱም it has some ሶፍትዌሮች አሉት የተጫኑበት that can make us ለእኛን ያስችሉናል ምን ኮሚኒኬት እንድናረግ all around the world በአለም ላይ በሁሉም ቦታ ኮሚኒኬት እንዳረግ ያስችለናል ማለት ነው። ለምሳሌ ኮምፒውተር ላይ ቴሌግራም አለ፣ ዋትስአፕ አለ፣ ስካይፕ አለ። በዛ መሰረት ኮሚኒኬት ማድረግ እንችላለን። ኢንፎርሜሽንን ኮሚኒኬት ማድረግ ሲባል ከሰው ጋር መገናኘት ሊሆን ይችላል ኦር ደግሞ ኢንፎርሜሽን መቀየር። ለምሳሌ ፌስቡክ ላይ ዳታን እንለቃለን። ይሄም ኮሚኒኬሽን ነው የሚባለው።
ኢንፎርሜሽንን ከአንድ ቦታ ወደ ሌላ ቦታ ማስተላለፍ ምንድነው ኮሙኒኬሽን ነው የሚባለው ማለት ነው። ሌላ ደግሞ ኮምፒቲሽን ነው ማስላት ስሌቶችን ማለት ነው። ማስላት ሲባል የሂሳብ ስሌቶችን መደመር መቀነስ ማባዛት ማካፈል እነሱን ያሰላል። ኮምፒውተር ፐርፎርም ያከናውናል ኮምፕሌክስ ማትማቲካል ኮምፒውቴሽን ኮምፕሌክስ ማለት ውስብስብ የሆነ ከማትስ ጋር የተገናኘ ነገርን ኮምፒውት ያደርጋል ያሰላል። ሜክ ኮምፓሪዝን ከዛ ደግሞ እንድናነጻጽር እዚህ ጋር አሁን ኮምፕሌክስ ማትማቲካል ኮምፒውቴሽን የምንላቸው ይሄ መደመር መቀነስ ማባዛት የምንለው አይደለም። እሱ በጣም ሲምፕል ቀላሉ ነው። እሱንም ያከናውናል። ግን በጣም ኮምፕሌክስ የሆነ በዩኒቨርሲቲ ደረጃ ያለ ጥያቄዎችን ማለት ነው ውስብስብ የሆኑ ጥያቄዎችን በሰከንድ ውስጥ ይሰራልናል ማለት ነው ኮምፒውተር። ፕላስ ደግሞ ኮምፓሪዝን ማለት ያገናዝባል ይተነትናል። ከዛ በኋላ ካወዳደረልን ከተነተነልን በኋላኛ ውሳኔ መወሰን እንድንችል ያስችለናል ማለት ነው ኮምፓሪዝን ማለት። ሌላኛው ስቶሬጅ ነው። ሌላኛው የኮምፒውተር ባህሪው ስቶር ማድረግ ይችላል ማከማቸት ይችላል። ኮምፒውተር have large storage capacity large ትልቅ storage capacity ያለው የማጠራቀም አቅም አለው ማለት ነው። and can store ማጠራቀም ይችላል large amount of data ብዙ ዳታዎችን ማጠራቀም ይችላል ማለት ነው። unlike human ከሰው ልጅ በተቃራኒው unlike human ከሰው ልጅ በተቃራኒው ማለት ነው። የሰው ልጅ ይሄን ማድረግ አይችልም። ብዙ ዳታዎችን ሴቭ አድርጎ በአእምሮ ማከማቸት አይችልም። ኮምፒውተር ግን በጣም ሂውጅ የሆኑ ዳታዎችን ምን ማድረግ ይችላል ስቶር አድርጎ ማስቀመጥ ይችላል ማለት ነው። ይሄም የኮምፒውተር ባህሪ ነው ማለት ነው። ሌላኛው የኮምፒውተር ባህሪ ዲሊጀንሲ ነው አይደክመውም ማለት ነው። ኮምፒውተር do not require to rest ረስት አይፈልግም። do not require ረስት አይፈልግም እረፍት አይፈልግም። they can do their own job ስራቸውን መስራት ይችላሉ። for all days ሙሉ ቀን for long ለረጅም ጊዜ ማለት ነው። ስለዚህ እረፍት አይፈልግም ማለት ነው አይደክመውም። ይሄም የኮምፒውተር ባህሪ ነው ማለት ነው። ሌላው ስፒድ በጣም ፈጣን ነው በሰከንድ ነው ስራዎችን የሚሰራልን። ኢፊሺየንሲው ደግሞ በቃ አያሳስትም ማለት ነው። የሚሰራውን ነገር ፐርፌክት ነው የሚሰራው አይሳሳትም ማለት ነው። ኢፊሺየንሲ ማለት አይሳሳትም ማለት ነው። እኛ የተሳሳተ ነገር እስካልሰጠነው ድረስ አይሳሳትም ኮምፒውተር። it can finish any given task የሰጠነውን ስራ with a very short time በአጭር ጊዜ ውስጥ ሰርቶ ያጠናቅቅላቸዋል። it can perform ማከናወን ይችላል billion of task በቢሊየን የሚቆጠሩ ስራዎችን in second በሰከንድ ውስጥ መስራት ይችላል ማለት ነው። እሺ ሌላኛው እስሩ ኮምፒውተር በኮምፒውተር አማካኝነት allow us to do እንድንሰራ ያስችለናል መልቲንግስ ብዙ ነገሮች። አሁን እዚህ ጋር ዞ ይላል እዚህ ጋር ሉክ ዞ ማለት አፍራሽ ናት። እዚህ ጋር ምን ለማለት ነው ኮምፒውተር ብዙ ነገሮችን እንድንሰራ ቢያስችለንም ይልና ነገር ግን there are a number of ብዙ ፊዚካል አካላዊና ኢሞሽናል ስሜታዊ ሪስክ ጉዳቶች አሉት አደጋዎች አሉት ማለት ነው። በአካላችን ላይ በስሜታችን በሞራላችንም ላይ ጉዳት ያስከትላል ማለት ነው። መቼ that will result ይሄ ውጤት የመጣበት ምክንያት overuse ከአቅም በላይ መጠቀም over በጣም ብዙ መጠቀም incorrect use ስህተት የሆነ መጠቀም ኮምፒውተር incorrect አግባብ በሌለው መንገድ ኮምፒውተርን መጠቀም ከአቅም በላይ መጠቀም ይሄ ጉዳት አለው ማለት ነው። ጥቅም እንዳለው ሁሉ ጉዳት አለው ማለት ነው። ለምሳሌ ህፃናቶች ማለት ነው ፕሌይ ኮምፒውተርን ቢጠቀሙ ጌምን too much ብዙ ቢጠቀሙ they may experience ምን ሊያጋጥማቸው ይችላል ፓርቲኩላር ፊዚካል ፕሮብለም አካላዊ ጉዳት ያጋጥማቸዋል። ለምሳሌ መስልስ ጡንቻቸው ይጎዳል። ጆይንት ፔን መገጣጠሚያቸው ላይ ህመም ይሰማቸዋል። overuse injury arm እጆቻቸው ላይ wrist or hand wrist ማለት የእጅ መገጣጠሚያዎች ላይ eye strain የአይን መድከም አይናችንን ያመናል ማለት ነው ኮምፒውተርን ኦቨር የምንጠቀም ከሆነ። እሺ ሌላኛው ኮምፖኔንት ኦፍ ኮምፒውተር ሲስተም ነው። የኮምፒውተር ሲስተም ኮምፖኔንቶች ወይ ደግሞ ምን ነገሮችን በውስጡ ይዛል። ኮምፒውተር ሲስተም like human being
ልክ እንደ ሰው ልጅ ነው ማለት ነው ኮምፒውተር ሲስተም can be viewed as ለምሳሌ የሰው ልጅ ሲባል ምንድነው a combination of የሁለት ነገሮች ጥምረት ነው ቦዲ እና ማይንድ አእምሮና የሰውነት ክፍሉ ማለት ነው ሰውነቱና አእምሮው ነው ምን የሰው ልጅ ሲባል ማለት ነው ኮምፒውተርም እንደዛው ነው ኮምፒውተር ሲስተም ሁለት ፓርት አለው ኮምፒውተር ሃርድዌር እና ሶፍትዌር ሃርድዌር የምንለው ቦዲ ነው ሶፍትዌር የምንለው ማይንዱ ነው ሃርድዌር የምንለው የኮምፒውተር ክፍሎቹ ውጭ ላይ የምናያቸው ክፍሎቹ ማለት ነው ሶፍትዌር ደግሞ ውስጥ ላይ ያሉት ነገሮች ናቸው ስለዚህ ልክ እንደ ሰው ልጅ ነው ማለት ነው ኮምፒውተርም ሲባል ኮምፒውተር ሁለት ነገሮችን ይዛል ሃርድዌር እና ሶፍትዌር ሂዩማን ቢንግም ሁለት ነገሮች አሉት ምን ማይንዱና ቦዲው ማለት ነው in unit 2 and 3 you will learn more about ስለ ሃርድዌር እና ስለ ሶፍትዌር ዩኒት 2 እና ዩኒት 3 ላይ ትማራላችሁ ዩኒት 2 ላይ ሃርድዌር ትማራላችሁ ዩኒት 3 ላይ ሶፍትዌር ትማራላችሁ ኦፍ ኮምፒውተር ሲስተም ሪስፔክቲቭሊ በቅደም ተከተል ነው ማለት በቅደም ተከተል ሲል ዩኒት 2 ሃርድዌር ዩኒት 3 ሶፍትዌር ማለት ነው እሺ ለዛሬ ያዘጋጀሁላችሁ ትምህርት ይሄን ይመስላል ስለዚህ ፉል ኮርስ ነው ሙሉ ዩኒቱን ነው የሰራሁላችሁ ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮ ሰመሪዎችንና ይሄን ጥያቄ የምንሰራ ይሆናል ማለት ነው